ነገሩ ትንሽ ቢያንስ 1 አመት ምናምን የሆነና እስካሁን ያልተፈታ ነገር ነው። ኦንላይን የሆነ ሰው ተዋውቄ ነበርና ቆይ አንዴ እናት ድምጽሽ ምንድነው? ኤርፎኑን ተጠቀሚ። አውጣልሽ ኤርፎኑን አንቺ እሺ። ምን ከጀርባሽ ጫጫታ ይሰማል? እሺ አሁን ይሰማል? አወጣሽው እንትኑን ኤርፎኑ? አውጥቻለሁ። ይሰማል። እሺ። እና ማለት ኦንላይን ነው የተዋወቅነው። ቆየ እኔ ሰው ቤት ወደ ውጭ ተመጣጣ በቲክታክ ማለት ነው። የጦስ ዶሮ እንዴት ነው የተጀመረው? እንዲሁ ፎሎ ተደራርገን መጀመሪያ ለረጅም ጊዜ ፍሬንድ ምናምን ነበርና በኋላ ላይ ተዋወቅን። ትውውቃችን እሱ የሆነ እንደተቸገረ ሰው ሆኖ ነበር ቀርቦ የነበረው። ማለት በጣም ችግር ላይ ሆኖ መኖር እንደማይፈልግ ምናምን አይነት ነገር እንትን ብሎ ነበር የቀረበኝና ከዛ ማውራት ጀመርን። የሆነ ነገር እኔ እያወራሁት ምናምን በህይወት ላይ ለምን ተስፋ ትቆርጣለህ ምናምን በሚለው እንትን ሲል የተወሰነ እያወራኝ ምናምን አንቺ በህይወት እንድኖር ምክንያት ትሆንሻል ምናምን በሚለው ሰበብ ቀረበኝ ማለት ነው። በህይወት ምን አንቺ እኔ በህይወት እንድኖር ምክንያት የሆንሽ ሰው ነሽ በሚል ሰበብ ቀረበኝ እሱ እኔን ማለት ነው። ከዛ ቀረበኝ ላውራሽ ሚንኳኳ ነገር አለ ልበል? አለ። ራቅ ማለት ትችያለሽ? እሺ ያው እና እያወራን በምንቆይበት ሰዓት ላይ ስናወራ የሆነ መሀል ላይ ወደ 2 ወር ምናምን ከቆየም በኋላ የፍቅር ጥያቄ ይጠይቃል። እኔ ደግሞ ለዛ ነገር ዝግጁ አልነበርኩም። ገና ከመጣው ትንሽ ጊዜ ነው። ቤተሰብን መርዳት አለብኝ የመጣሁት ሐሳብ አላማ ሲጀመር ለቤተሰብ ብዬ ነው የመጣሁትና ቤተሰቤን እንትን ማለት አረ ካንቺ እኔ 5 ሳንቲም ምንም አልፈልግም ማለት ነው። ከዛ ትንሽ 3 ወር ምናምን ቀጠልን። እሺ ብለን ተስማምተን ምናምን እሺ ባንቺን በኩል ያለውን ነገር አሳውቂ እኔ ምናምን ብሎ እየጸለይን ዝም ብለን ሐሳቡን ግልጽ ሳላደርግለት ራሱ ቆየን። ግን ቆይተን መሀል ላይ የሆነ ባህሪው ምናምን መቀየር ጀመረ። ሁሌ ስለ ችግር ነው የሚያወራው። ሁሌ እንደተቸገረ የሆነ ነገር እንደቸገረው ተቸግሬ ያለው ቤተሰብ ጋር ሊሄድ የሆነ ነገር እንዲህ ለማለት ምናምን ሞተር አለውና ይሄንን ሞተር በቃ ሽጬ ነው እንትን የሚለው ሸጠዋለሁ። እኔ ከዚህ በፊት በስራ የነበርኩ ሰው አሁን ደግሞ ያለ ስራ መቀመጤ በጣም ከብዶኛል ምናምን ይላል እና ብዙ ጊዜ ቤት ቁጭ ብሎ መዋልን ያበዛል። እኔ ብዙ ማላቀው ያልተገለጠልኝ ነገር ነበርና ወደ 4 ወር ምናምን ሲሆን የዛሬ አመት ልክ ወደ ጾም አካባቢ ታወሪያለሽ አታወሪም በሚል ሰበብ ሁሌ እንጨቃጨቃለን። ቢያንስ 2 ቀን ሰላም ብናወራ ነው ድፍን ሳምንት ምናምን እንጨቃጨቃለን። እኔ ደግሞ ይሄ ነገር ከበደኝ። ለራሴ የሚሰጠው ጊዜን እንትን አልኩ። ለቤተሰብ የሚሰጠውን ጊዜ ጸሎት ብዬ ለራሴ እንትን የምልበትን ጊዜን አጣው። በዚህ ምክንያት ስልክ ብሎክ አደረኩ ማለት ነው። ቦለኩት የሱን ስልክ። ሲቦልክ አንድ ስልክ ብቻ አይደለም የሚጠቀመው ብዙ ስልክ ነው የሚጠቀመው። ይገባል በሌላ ያለቃቅሳል። ነይ ቀጥ ብለሽ እንትን በይ ምናምን። አሌክስ ግን በዚህ ነገር ሁሉ ውስጥ ማለት ነው ያቺ በቆየንባቸው ጊዜያቶች ውስጥ ምን አድርጓል? ኢንቦክስ ቲክቶክ አዘግቶኛል። ላይቭ ገብቼ እንደዚህ ከጓደኞቼ ጋር የሚጫወተውን አታድርጊ፣ ይሄ ነገር አንቺን ያጠፋሻል፣ ወደፊት ነው የሚታወቅሽ፣ አሁን አይደለም አቁም ይለኛል። እሺ ብዬ አቆምኩኝ። ኢንቦክስ አዘጋኝ፣ ዘጋው። ከዛ እየቆየን ወደ ዋናው ልምጣና ስንጨቃጨቅ ስልኩን ብሎክ ሳደርግ በሌላ ይመጣል። ሌላ ቴሌግራም ሳጠፋ በሌላ ቴሌግራም ይመጣል። አንደኛውን ሳጠፋ በአንደኛው ይመጣል። ግራ ገባኝና እሺ አሁን የመጨረሻ ብዬ ቃል ገብቼለት ከፈትኩ። የመጨረሻ በዚህ ነገር ከኔ ጋራ ሌላ ነገር ውስጥ የምትገባ ከሆነ እኔ እናንተ የመጨረሻችን ነው። እኔ ሳሎን ብሎክ ማድረገው አንተ ራስህ ስልክን አጥፍታ እንድትጠፋ ፈልጋለሁ፣ ከህይወቴ እንድትወጣልኝ ብዬ አወራሁት ማለት ነው። በቃ እሺ የመጨረሻ ነው። ምንም አይነት ነገር እንትን አልልም ማለት። ከዛ በፊት ስራ ምናምን ብሎ ስለሚናገር የሆነ መጥፎ ባህሪ እንደሌለበት አይነት ነገር ነው ከኔ ጋራ ሲያወራ። እውነትም ያለበት ነገር የሆነ ነገር እንዳለ አያሳውቅም በጭራሽ በፍጹም ማለት ነው። እንኳን እኔ አብሮ ያለ ሰው ራሱ የሱን ባህሪ አያውቅም። ከተወሰነ ጊዜ በኋላ ምን ያደርጋል? ሌላ ልጅ ለካ ሌላ ቦታ አለች ዱባይ የ4 አመት ፍቅረኛ አለች።
4 ዓመት ፍቅረኛ አለችው። ድፍን 3 ዓመት ሙሉ ገንዘቧን ወስዶ ሞተር የገዛችለት እሷ ናት። እሱ የሆነ ቸርች ምናምን ሆኖ ሸራ አንጥፎ ከሚተኛበት ከዛ ሁሉ የቤት ኪራይ የቤት ኪራይ ተከራይታ ስራ እንዲጀምር አድርጋ ሞተር ገዝታለት የሰጠችው እሷ ናት። ለኔ ደግሞ ምንድነው ይሄንን ያለኝ ከዚህ በፊት እኔ ካሜራ ማን ነበርኩ ካሜራ ሰራ ነበርና በዚህ ካሜራ በሚሰራበት እንትን ላይ አሁን ተዘጋብኝ። እኔን እንድረዳኝ ያመጣሁት ልጅ ደግሞ ይሄንን ካሜራ ይዞብኝ ጠፋ ነው ያለው። ያንን ካሜራ እንድገዛ እኔ ይፈልጋል እሱ ካሜራውን ግዢልኝ ነበር እያለ ነበረው ስራውን እንዲጀምር። ከዛ ከሆነ ጊዜ በኋላ ትንሽ ቆየንና የተወሰነ በዚህ መሀል እየተጨቃጨቅን ምናምን እኔ ማላቀው ብዙ ነገር ውስጤ መጥፎ ነገር መሰማት ጀመረ። የሆነ ከእህቴ ጋር ሁላ እንዲገናኙ አድርጌያለሁ። ከኔ ከታናሽ እህቴ ጋር በአካል እንዲገናኙ አድርጌያለሁ። እስቲ እዩ ብዬ ማለት ነው ያለውን ሁኔታ እንትን እንዲል እዩ እስቲ ተገናኝ በዚህ መንገድ ብዬ የሆነ መንገድ ፈጥሬ እንዲገናኙ አድርጌያለሁ። እና አይታው በጧቱ ምንድነው ያለችው እሷ ዛሬውኑ ተገናኝተን ነገውኑ በፍጹም አይሆንሽም ነው ያለችኝ። ማይሆንሽ ሰው ነው አይሆንሽም። አንቺ ከምንም ጋር ተመሳስለሽ ትኖሪያለሽ። ዛሬ ካለሽበት ችግር ለመውጣት ነገሽን ነው ነገ የሆነ መልካም ነገር እንዳለ የምታስቢ ሰው ነሽ። እሱ አሁን በአሁን የሆነ ነገር ካልሆነ ብሎ እንትን የሚለው ከንግግሩ ብዙ የተረዳሁት ነገር አለ። አይሆንሽም ትለኛለች ማለት ነው። ከዛ በቃ ወይ የሆነ ነገር ብሎ አስቀይሟት ነው ወይ ማየውን ነገር ተናግሮ ነው ምናምን ብዬ የኔ ጥፋት ነው በሚለው ወሰርኩና በቃ ዝም በይ አልኳት። እሷን አታውሪ ምንም አይነት ነገር ምናምን ብዬ ታውኩ። ሲስተርን ልተናኮላት ሞክሯል። የዛን የተገናኙ ጊዜ ልተናኮላት ሞክሯል። እኔ እንዲጠየቁት ስልክ ደወልኩኝና መተናኮል ማለት በቃ እንደዚህ የሆነ ጾታዊ ትንኮሳ ማለት ነው። እና እኔ እንዲያልኩት አንተ ከሌላ በኩል ቢሰማ እኔን የሚያስቀይመኝ ነገር ካንተ በኩል ቢሰማ ግን ለአሁኑ ልናደድ ይችላልው፣ ግን አልናደድብም ንገረኝ አልኩት። ምንም የለም ምንድነው የምትጠራጠሪ ነገር አለው ያለኝ። እኔ ተጠራጥሬክ ሳይሆን መንገር የምትፈልገው ነገር ካለ ለመስማት ዝግጁ ነኝ። ያንን ነገር ደግሞ የኔ ጥፋት ነው ብዬ አምኜ ለመቀበል ዝግጁ ነኝ አልኩ። የለም አለ። እኔ በቃ ያው ወደፊት አብሬ እንደማልቀጥል እያወኩም ዝም ብለን ቀጠልን። እያወራሁት ምን እያልኩ ቀጠልኩ። የሆነ ሰዓት ላይ ላይቭ ገባውና ጓደኞቼ ጋር ገብቼ ቶሎ ትወጫለሽ ወይ ሰጥቶጭኝ ማለት ወጣውኝና ምንድነው ችግር ለምንድነው ውጪ ግቢ ምናምን ብለን እንትምትለኝ ከብዙ ጓደኞቼ ጋር እንድጣላ አድርጋኛል፣ እንድቀያየም እንድራራቅ አድርጋኛል። ምንድነው ሐሳብክ ብያወራውት በእኔ ውጪ ምናምን አለኝና ወጣው። ለጊዜው እኔ መጨቃጨቅም ስላልፈለኩ ወጣው። ኢንቦክስ ልከፍት ነው ብዬ ደወልኩለትና ኢንቦክስ ልከፍት ነው የሆነ ሰው አለ ያጎቴ ልጅ ስልክ ቁጥር ፈልጋለሁ፣ እሱን ስልክ ቁጥር ደግሞ የሚያቀብለኝ ሰው አግኝቻለሁ ቅድም በገባውት ላይቭ ላይ አልኩኝ። ከዛ ቢያንስ ለተወሰነ ደቂቃ ነው የፈቀደልኝ፣ ግማሽ ሰዓት ምናምን። ከዛ ጊዜ ከበለጠ ዝጊው ቶሎ ብለሽ አለኝ። እኔ ለማንኛውም አልኩና ችግር የለውም ያ ሰው በ30 ደቂቃ ውስጥ ከመለሰልኝ እሺ፣ ካልመለሰልኝ ግን እኔ እንዴት አድርጋለሁ እስከሚመልስልኝ እኮ ጠብቃለሁ አልኩኝ። ከፈትኩ ኢንቦክሴን ከፍቼ ዛሬውኑ ከፈትኩኝና ነገውኑ ውዬ የሆነ እንትን ይገባልኛል፣ የሆነ ምልክት ነገር ይገባልኛል። የሆነች ልጅ እኔን ለማናገር ከዚህ በፊት በጣም ብዙ ጥረት አድርጋለች መስመር ላይ በዛ ቴክስት ምናምን የጻፈችልኝ ይሄ እንደ እንትን ግሩፕ ለማሰር እንደሞከረች አይነት ነገር ሲገባ የሱንና የኔን የሷን አንድ ላይ አድርጋ ግሩፕ ለማሰር ሞክራለችና ፎቶውን ገብቼ ሳይ አዲስ ናት ልጅቷ፣ አላቅም ግን ፍሬንዴ ናት። ስክሪንሾት አደረኩና እቺ ልጅ ታውቃታለህ እንዴ ግሩፕ ለማሰር ሞክራለች ማናት ምናምን አልኩኝ። ድሮም ብዬሽ ነበረው ለዚህ ነው ኢንቦክስ ዝጊ ያልኩሽ፣ አሁንም መልሰሽ ከፈትሽው ቶሎ ብለሽ ዝጊ ያለኝ ማለት ነው። ለምንድን ነው ኢንቦክስ የሚዘጋው? የፈለኩትን ስልክ እኮ አላገኘውም። እቺ ልጅ ማናት ታውቃታለህ? ኧረ እኔ በፍጹም ካለ ዛሬም አይቻት አላውቅም ማለት ምናልባት ፎቶ ፊልተር ይሆናል ብዬ እንትን አልኩኝና 3 ፎቶ በተለያየ 3 ፎቶ ላኩኝ። በቁመት ያለውን ቁጭ ብላ የሆነ እንትን ቪዲዮ እየሰራች ምናምን 3 ፎቶ ላኩ። እኔ በፍጹም አላውቃትም ማለት እሺ አልኩኝና ተውኩ። ልክ እንትን ፍቺ ተፈታ፣ የሙስሊም ፍቺ ተፈታና ወደ ሌላ ቦታ ሄድን። ያቺን ጊዜ ስልኬን ዘጋውና የሆነበት ቦታ እየሄድን ነው።
ሲመለስ እናወራለን። ለማንኛውም ግን ማውራት ፈልጋለሁ ምናምን አልኩና ስልኬን ዘግቼ ለሁለት ቀን ሌላ ቦታ ወተን ነበር። ተመልሼ መጣውና አሁንም እቺ ልጅ በጣም ልታናገረኝ ትፈልጋለች። አሁንም በግሩፕ ነው እንትን ለማለት እየሞከረች ያለችው። ገባውና አሁንም እቺ ልጅ በጣም እንትን እያለች ነው። ስልኬን በከፈትኩ ቁጥር የሷ እንትን ነው የሚመጣልኝ። ምንድነው ምናምን አልኩኝ። አረ እኔ ማቃት ነገር የለም ስነ ስርዓት ያዥ ምናምን አለ። በቃ በጩኸት ነገሮቹን ለማሳለፍ ይፈልጋል። እኔ መጨቃጨቅ ስለማልፈልግ በጩኸት ነው ነገሮቹን ሸፋፍኖ ማለፍ የሚፈልገው። ከዛ ለማንኛውም ሁለት ሰው ጠረጠርኩኝ። አንደኛዋ መታለች እሷም አለችና ሁለት ሰው ሰላምታ ላኩኝ። ሰላም ብዬ ቴክስት ላኩኝ። የፈለኩትን ስልክ አላገኘውም። እኔ እግዚአብሔር ስረዳኝ ያኔ ያጎቴን ልጅ ስልክ ፈለኩኝ እንጂ እግዚአብሔር ስረዳኝ ኢንቦክስ እንዲከፍት ሰበብ ሆነኝ ማለት ነው። ከፈትኩኝና ሰላም ስላት ሰላምታ መለሰችልኝ። ከዛ ቀጥታ የልጁን ስም ጠራውና አብነት ነው የሚባለውና የኔ እህት የአብነትን ስልክ ቁጥር ፈልጌ ነበረ ብሰጪኝ አልኩኝ። ቀጥታ ማለት ነው። ከዛ ለምን ፈልገሽ ነው ምናምን ብላ እሷም ቀለል አድርጋ የኔ ውድ ለምን ፈልገሽ ነው? ምናልባት ዝም ብዬ ስልኩ ቁጥር ከሚሰጥሽ ጠይቄ እሰጥሻለሁ አለችኝ። ከዛ እንዴ ምን ችግር አለው ብትሰጪኝ ምን ያደርግሻል? ለምን እንትን ትያለሽ ምናምን ሲል አይ ከዚህ በፊት ለሰው ሰጥቼ ተቆጥቶኛልና አንቺ ለምን እንደፈለግሽ ንገሪኝና ትተዋወቂያለሽ አለችኝ። ትተዋወቂያለሽ ወይ ስትለኝ እንዲህ ነው ያልኳት። አይ ከዚህ በፊት ድሮ ነበረ የምንተዋወቀው ግን እኮ እያወራን ነው 6 ወራችን ሆኗል። ያ ሰዓት ከልጅቷ ጋር የምናወራ ሰዓት ማለት ከዚህ በፊት ያቀኛል። አሁን አይደለም ከዚህ በፊት ነው። ከእህቱ ጋር ተጣልቷልና ከእህቱ ጋር ላስታርቅ ፈልጌ ነው አልኩኝ ቀጥታ። እንደዚህ ስል እኔም ከዚህ በፊት ከእህቱ ጋር በጣም ላስታርቅ ሞክሬያለሁ። እምቢ ብሎኝ ነው። ከኔም ተጣልቷል። በሷ ምክንያት ቦልኪያት ምናምን ብሏል። እህቱን አያናግራትም፣ ሊያናግር አይፈልግም። ለምን ፈልገሽ ነው ምናምን አለችኝ እና እሺ ያልኩኝና ቀጥታ መልሼ በማግስቱ እንደዚህ ያልኩኝ ይቅርታ አድርግልኝና አንቺን ልጠይቅሽ ለአብነት አንቺ ምን ሆነሽ አልኩኝ። ፍቅረኛው ነኝ አለችኝ። ስክሪንሾት አደረኩና ከሷ ጋር ቴክስት የተደራረግነውን ስክሪንሾት አድርጌ ላኩለት ለሱ። አረ እኔ በኢየሱስ ስም እኔ ምንም አውቃት ነገር የለም። አረ በጌታ ስም ስነ ስርዓት ያዥ። አንቺ ልታሳብጪ ነው እንዴ? አመመኝ ብሎ ሰበብ ስለሚያደርግ አመመኝ አለ። ቶሎ ብሎ አመመኝ አለ። እሺ በቃ አልኩና ትቼው ማታውኑ ልክ ለመተኛት ወደ ክፍሌ ሲገባ ቀኑኑ በጣም እየተጨቃጨቅን ዋልን። በቃ በሷ እንትን ምክንያት ስክሪንሾት አድርጌ ለሱ ልካለው። ለካ እሷንም በዛ በኩል ምን እያላት ነው? እቺን ልጅ የምታወሪያት ከሆነ የኔና ያንቺ ህይወት አበቃ በዚህ። እሷም ስክሪንሾት አድርጋ እየላከች ነው ለሱ። ማናት እቺ? ከዚህ በፊት የሷን ፎቶ ፖስትተክ ዘመዴ ናት ብለ ነበር። አሁን ደግሞ እቺ ልጅ መታ እኔ ጋር እየጻፈች ነው። ማናት ብላ ትላለች። ስነ ስርዓት ያዥና ብሎክ አድርገሽ ውጪ ይላታል እሷን። እኔንም ደግሞ ሰላም መሆን የምትፈልጊ ከሆነ ብሎክ አድርገሽ ውጪ አለኝ። ከዛ ማታውኑ ለመተኛት ቤቷን ገብቼ አልበረበርኩትምና ለመተኛት ወደ ክፍሌ ከገባው በኋላ ከ6 ሰዓት በኋላ ነው ወደ ክፍሌ የገባሁት። ከሱ ጋር ሰላምታ ተባብለን የለም ከመስመር ወጥቷል። መጨረሻ ላይ ፎቶዋን እየፈለኩ ሄድኩኝ። ቤቷን እንዲህ እየበረበርኩኝ መጨረሻ ላይ ምን ብላ ደወለ። እየሰማት ነው ማለት ነው። እዚህ ጎትቶ እንዳያስወጣት ቲክቶክ ላይ ስለሆነ ያለው እሱ ኮይን እሰጣችኋለሁ። እሺ ቆይ ትንሽ ደቂቃ የመጨረሻውን ዙር ሁለቴ ሰጥቻችኋለሁ ቅድም። አሁን የመጨረሻውን ዙር ሰጣችኋለሁ። እሺ ትንሽ ታገሱ። ደወለባት። ወይ ፍቅር! እንደዚህ አይነቱ ፍቅር ግን እንደው አንዴ ሳይዘኝ ልሞት ነው ጎበዝ። ይሄው ጎትቶ አስወጣት። ነርሶች እስቲ የፊጥኝ አስራችሁ አምጡልንና ኮማ ክፍል አስገቧት። የዚች ልጅ ነገር በጣም አስቸጋሪ ነው። የእህቷም ነገር አለ።
እህቷን ከአንድ ቲክቶክ ላይ ካወቀችው ጎረምሳ ጋር ታገናኛለች? እንዴት ነው ግን ፍቅር ሲይዛችሁ የቲክቶክ ልክፍቱ ሲይዛችሁ አይንም ነው እንዴ የሚታወረው? እንዴ ማስተዋልም ይጠፋል እንዴ? ታናሽ እህትሽ ብትደፈርስ፣ ጥቃት ቢደርስባት ብትታገትስ? እንዴት ነው ነገሩ ጎበዝ? ነገሮችን አስፍተን እኮ ማየት ያለብን። ቆይ የትኛው ነው ፕሮፋይሉ? እስቲ ነይ ግቢ። ተፈጠፈጠች። አሁን ቦልከሽው ነይና አውርቴ ስጨርሺ ከዛ ይቅርታ ቤቢዬ የቦለኩህ አንድ ጥላቢስ እዚህ ቲክቶክ ላይ ዝም ብሎ የሚበጠረቅ ልጅ አለ፣ ስራ ፈት። እሱ ልጅ እየመከረኝ ነበረ መርፌ ምናምን ሊወጋኝ ምናምን ብለሽ ታብራሪለታለች። ችግር የለውም። ለአሁን ግን ቦልኪው ቦልኪው ነይ እኔ አስገቧት። ጉልኮስ ስጡልኝ ፖሊስ። እቺ ልጅ ሁኔታዋ በጣም ሌላ ሌቭል ላይ እንዳታመልጠን። ሰውየውማ ያው እዚህ ነው ያለው እኮ። ቢችልማ ቆዳዬን ራሱ ቢገፍልኝ ደስ ይለዋል። እንጀራ ገመዱ ነው እንግዲህ። አሁን እንጀራ ገመዱ ላይ ነው። አረ ኔትወርክሽን አስተካክዩ። ዝም ብሎ ነው የሚሽከረከረው። አስገብቻታለሁ እኮ ዋይፋይ ምናምን ከሆነ እንደዚህ ተንቀሳቀሽ እስቲ። እዚህ ነገር ትልቅ አሳሳቢ ጉዳይ ነው። በዚህ ሁኔታዋ ከቀጠለች ዝም ብሎ ይኸው በቃ አስወጣት መልሶ። ምን ጉድ ነው? ምን ተፈጥሮ ነው? ሊያስገባት አልቻለም። ስልክ እየገባብኝ ነበረ። ቦልኪው እሺ፣ አሁን እዚህ ሆነ ብሎክ አድርጊው። እሱ እሺ፣ ኧረ እሱ አይደለም። እሱማ እኔን ሊያናግረኝ ሁላ አይፈልግም። ማለት ብዙ ነገር እንትን ስለተደራረሰ ሊያናግረኝ አይፈልግም። ንገሪኝ እኔ እና ታሪኩን ጨርሽልኝ እና ከዛ በኋላ የእሷን ቤት ገባውኝና ቤቷን ብዙ ነው፣ በጣም ብዙ ነው። ቪዲዮዋ ገባው እስከ መጨረሻ ድረስ ሄድኩኝና መጀመሪያ እንደውም ስልኳ ላይ ቲክቶክ ሲጀምር የሱን ፎቶ ነው የፖስተተችው። የሱን ፎቶ የኔ ውድ ባል ብላ ነው የፖስተተችው። እንግዲህ ልጅቷን 3 ፎቶ ስክሪንሾት አድርጌ ልኬለት አላቅም ብሎኛል። አላቃትም፣ አይቻቱላ አላቃትም ብሎኛል። እና ልክ እሷ ቤት ገባውና የኔ ውድ ባል ያለችውን አየው። ማታውን ማደር አልቻልኩም። ደውልኩለት፣ እሱ ከመስመር ወጥቷል። እሷ ቤት ያለው ከነንትኑ ስክሪንሾት አደረኩትና ልኬለት ጠዋቱኑ ተነሳ። አንቺ በቃ እኔን ፈልገሽኛል ማለት ነው፣ ልትለያየ ሰበብ በጣም እየፈለግሽ ነው አለኝ። ከኔ ለመለየት በጣም ሰበብ እየፈለግሽ ስለሆነ እኔ ምንም ማድረግ አልችልም፣ ምርጫሽን ማድረግ ትችያለሽ አለኝ። ለሷም ደግሞ መልሼ እንዲህ ብዬ በረጅሙ ጻፍኩላት። አንቺ ለአብነት ምን ሆነሽ? ሁለተኛ እኔ ከዚህ በፊት አውቃለሁ ያልኩኝ ዋሽቼ ነው። ስለሱ የምታውቂው ነገር እንድትነግሪ ነበረ። እኔ ፍቅረኛው ነኝ አልኩኝ። ደነገጠችና ምን ጉድ ነው ብቻ ነው ያለችው። ምንድነው ያልሻለሽው? ለመረጃ ሁሉንም ነገር አስቀምጫለሁ። ምክንያቱም ለወደፊት ራሱ ይጠቅመኛል ብዬ ስለማስብ ማለት ነው። ስልኬ ራሱ ሲጨናነቅ ሌላ ፎቶ አጠፋለሁ እንጂ የሱንና ከሷ ጋር ያወራሁትን ራሱ አላጠፋው። እና በኋላ ምን ብሎ አለኝ፣ አንቺ በቃ ከኔ ሰበብ ፈልገሽ ነው፣ ልትታይ ፈልገሽ ነው ምናምን አለኝ። የሱን ነገር ዝም አልኩና ከሷ ጋር ማውራት ጀመርኩ። እንግዳ አለ ቤት ውስጥ፣ እኔ መቆም አቃተኝ። ንዴት ይዞኝ ማለት ነው። አንተ ምን አስበህ እንዴት ነው? ከዚህ በፊት አላቃትም፣ ምንም አላቅም እና ስራ የለኝም ምናምን ብላ ከዛ እንደውም የ4 ዓመት ፍቅረኛዬ ነው ብቻ ሳይሆን የ4 ዓመት ፍቅረኛዬ ነው። 3 ዓመት ዱባይ የሰራሁት ብር እሱ ጋር ነው ያላለችኝ። ሳኩልና ማለት የምስቅ አሽንጉሊት ቀድሜ ላኩና ምን እያልሽ ነው አንቺ 4 ዓመት አብረሽው ከቆየሽ
3 አመት ብርሽ ሁሉ ተበልተሻል ማለት ነው ብዬ አልኩኝና 3 አመት ተበልተሻል ያለችውን ስክሪንሾት አድርጋ ስለላከች እሱ ምን አለኝ ጭራሽ ለልጅቷ መደገፍሽ ነው አንቺ የኔን ስም ልታጠፋ በተነሳችበት የ3 አመት ብርሽን ተበላሽ አልሻት እኮ እንዴ አላቃትም ያልካትን ልጅ ከየት መጣ መስመር ከየት መጣ ከየት አገኘክ እንዴት አመጣው አልኩኝ አይ ከየት አይደለም ያመጣሁት አሁን አንቺ ዝም ብለሽ እንትን ብለሽ ልጅቷ እንድታወራ በግድ እንድታወራ ልታወጣጭ ስለፈለግሽ እንትን ብለሽ ምንድነው ያደረግሽ ያልሽ ዋሬ ከዛ ቆይ አንተ ካንተ ጋራ ከሷ ጋር ያለውን ነገር ከጨረስኩ በኋላ ካንተ ጋር አወራለሁ ብዬ ከሷ ጋር ያለውን ነገር በደንብ ሳጣራ ጭራሽ ምን አለችኝ ከ3 ወር በፊት ከሱ ጋር ሄዳ ቆይታ ተመልሰሽ ሂጂና 1 አመት ጨምረሽ ሰርተሽ ነይ እንጋባለን ብሎ ነው የላካት ከ3 ወር በፊት ምትዩ ከኔ ጋር እኮ 6 ወር ቆይቷል በፍቅር ከ3 ወር ካልሽ ከኔ ጋር ሲያወራ የቱ ጋር ነው የነበርኩኝ አልኩኝ እኔ ራሴ ማቀው ነገር የለም 3 ሳምንት ድፍን ሳምንት ከሱ ጋር ስቀመጥ ምንም የነቃውት ነገር የለም አንቺ ሴት ከሆንሽ እባክሽን ስልክ ቁጥሬን ላስቀምጥልሽ ነይ ከሱ ጋር እያንዳንዱን የላኩለትን እንትን የላኩለትን ደረሰኝ ልላክልሽ አለች ስልክ ቁጥር አስቀምጪልኝ አልኳት የኔን መስጠት ስላልፈለኩ ሰጠችኝ ተዳውልን በኢሞ ድምጿ ብዙ ደስ አይልም ማታ እያለቀሰች ነው ያደረችው በማይሆን ሙድ ውስጥ ነው ያደረችው ላከችልኝና ደረሰኙን ስትልክልኝ የምሬ ነው አሌክስ ሙሉ የተላከው ብር በጣም ትንሽ ብር ነው የሚባለው የተላከው 20 ሺህ ብር እሷ ስትልክ የላከችው ደረሰኙ ትንሽ የሚለው 20 ሺህ ብር ነው 93 ሺህ ብር 62 ሺህ ብር 50 ምናምን ሺህ ብር ነው የተላከው እሺ ምን ተፈጠረ አሁን ደግሞ ማዳም አግቶ ገንዘብ አምጪ ቢላትስ እንደው ማስተዋላችን የት ነው የወሰደብን ፈጣሪ ጊዜው ከከፍቷል አሁን የእናትሽን ልጅ እንኳን ማመን ማትሽበት እኮ ጊዜ እኮ ነው ሰዎች ለጥቅምና ለገንዘብ ሲሉ እኮ ወንድማቸውን ይሸጣሉ እህታቸውን ይሸጣሉ ከሰይጣን ጋርም ይተባበራሉ በዚህ ጊዜ አምነሽ ማታቂውን ሰው ቲክቶክ ላይ ስለተዋወቅሽው ብቻ እህትሽን ሄደሽ አይው ጉድፈላ እኔ ይሄን እንድትመልስልኝ የፈለኩት ይሰማል ይቅርታ በጣም ሰዎቹ መጣው እሺ ችግር ማውራት ትችያለሽ አሁን አዎ ይችላል እሺ አጥር አድርጊው እሺ ምክንያቱም አንቺም በጣም በየማሉ ኦን ኦፍ ስትሆኚ እንትን አለ እሺ እና ደረሰኙን ልካልኝ ሙሉ ደረሰኙን አየው እሱ እንደዚህ የነሳው እንዳልሆንኩ በደንብ ታውቂያለሽ እኔ እስከዛሬ ካንቺ ጋር ሲቆይ ብር ብዬ ጠይቄሽ አላቅም ግን በብር እንዴት እንትን አልሽ ይሄን አይል ነው ማታምኚኝ ምናምን ብሎ ሌላ ነገር ማውራት ጀመራ ከዛ የላከችውን ደረሰኝ ሙሉውን አላኩም ትንሽዬ ብቻ ምናልባት እሷም ሸውዳኝ ሊሆን ይችላል ብዬ ማታውን እሱ ብዙ ነገር አውርቶኝ ነበር እንዲህ ብሎ ከዚህ በፊት እቺ ልጅ ከዚህ በፊት ጓደኛዬ ነበረች እንተዋወቅ ነበር በማይሆን መጥፎ ነገር ነው የተለያየ ነው ስለሷ ብዙ ነገር እንዳወራሽ የምትፈልጊ ከሆነ የሷን መስመር ብሎክ አድርገሽ ጭራሽ ስልኩላ ተለዋውጠሻል እኮ የሷን መስመር ብሎክ ታደርጊና ከኔ ጋር ካወራሽ ከሷ ጋር የነበረንን ሁሉን ነገር እነግርሻለሁ አለኝ እኔ ካንተ ጋር ምንም ስለሷ ምንም አይነት ምስጥር መስማት አልፈልግም ምክንያቱም ታውቃታለህ ወይ ብዬ እንትን ባልኩ ሰዓት ላይ አዎ አውቃታለሁ ብትለኝ መስመራን ብሎክ አድርጌ ካንተ መስማት እፈልግ ነበር እንደዛ እንዳልሆን ደግሞ ያደረከው አንተ ራስህ ያልኩና የሱን ዝም ብዬ ከሷ ጋር ማውራት ጀመርኩኝ ብዙ ነገር እንትን አለች እኔ በጣም ተጎድቻለሁ ማለት ነው በዚህ ሁኔታ እስከዛሬ ከማላቀው ሰው ጋር ነው በኔ ህይወት ላይ የነበረው ብላ አወራች በሰዓቱ የሀቢባን መስመር ምናምን ስለማቅ በሱ አስፈራራው ለሀቢባ ፎቶ ያንተም ፎቶ ልኬ ሀቢባን በውስጥ መስመር እያናገርኩ ነው ሳላዋርድ በፊት ወይ እውነታውን ታወጣለህ ወይ ነገር ትላለህ አልኩኝ ማስፈራራት ጀመረ ስነ ስርዓት ያዢ እንዲህ በይ ለፋዘር ነው ስልክ ምደውለው ፋዘርን እንደምወደው ያውቃልና ለፋዘር ነው ስልክ ምደውለው በአባትሽ ይዤሻለሁ ምናምን ብሎ ዘራፍ ማለት ጀመረ
በኋላ እሷን ሳወራ ጭራሽ ከሷ በኩል ያለው ትንሽ ነገር ነው ያለው ደረሰኝ ምናምን ሙሉውን አላኩም እንደውም 20 ሺህ 50 ምናምን ሺህ 40 ሺህ ያለውን ብቻ ነው የላኩለት ለሱ ሙሉ ሳልክ ማለት ነው ሙሉውን ከላኩ እንደውም በቃ ብዙ ምስጥር ከዚህም በፊት ይታወቃሉ አይነት ነገር ብሎ እንዳያስብዬ ትንሽ 3 4 እንትን ደረሰኝ ላኩ ይሄ እኮ ከዚህ በፊት የሆነ ሳገለግል በአገልግሎቴ ደስ ስለተሰኘችና እንትን ስለሆነች በፍቃደኝነት የላከች ነው ላክልኝ ሳልላት በእውነት ነው ምልሽ ምናምን አለኝ ሰው ባገለገለ መድረክ ነው ያማለው የእውነት የሆነ ክርስትናን እስከ ማሰደብ ድረስ ማለት ነው ባገለገለው በአገልግሎቴ እኔ እምላለሁ መጽሐፍ ቅዱስ ታመጭና እምልልሻለሁ አለኝ አይነህን ጨፍነ መጽሐፍ ቅዱስ ይዤ መጥቼ ልትምል አልኩኝ አዎ አለ ከዛ እንዲህ እያለኝ ነው ሪከርድ እሱ ሼር ያደረገልኝን ለሷ ሼር አደረኩላት መታለች እሷ እዚህ ታች እየሰማች ነውና ቅድም ሲያስወጣኝ ራሱ ግቢ ብላ እንትን ያለችው እሷ ናት እና ላከችልኝ እንትን አለ በመጽሐፍ ቅዱስ እምላለሁ አለ እሷ ደግሞ እንዲህ አለችኝ በቃ ስለኔ እንትን ማወቅ የምትፈልጊ ከሆነ በመካከላችን ሰው አለ ከዚህ በፊትም እሱን እንትን እላለሁ አገናኝሻለሁ አለችኝ በመካከላቸው ከዚህ በፊት ሲጣሉ የሆነ ሰው ገብቶ አስታርቋል እሱን ሰው አገናኘችኝ እኔ ምንም መላልኩም በጣም አሌክስ እውነት ለመናገር እህቴ ያኔ የሆነ ነገር ባለች ሰዓት ላይ ባቆም ብዬን ያሰብኩኝ የኔ ጥፋት ነው አንቺን አሳልፌ ሰጥቼሽ ነበር በሚለው ወደ ራሴ ነገሩን አዞርኩኝ እንጂ በሷ ምንም እንትን አላልኩም በልጅቷ አልተቀየምኩም ልጅቷ ደግሞ ግሩፕ አሰረችና ለአንዴና ለመጨረሻ ሁለታችሁም ግቡና ላውራችሁ አለችኝ እኔንም እሱንም ያንንም ሰውዬ በመካከላቸው የነበረውን ሰው ማለት ነው ተገናኘንና ሁላችንም ስናወራ እኔ ምንም አውቀው ነገር የለም በቃ እኔ ከሁለታችሁም ህይወት በፍቃደኝነት ልውጣ እኔ መጣውባችሁ እንጂ እነሱ አልመጡብኝም ከመካከላችሁ ልውጣ አለ ሰውየው ስራ አለው አለችኝ መጀመሪያ ልጁ እኮ ስራ አለው ምንድነው የሚሰራው አልኳት ትልቅዬ ሱቅ የምሬ ነው አሌክስ እሱ ጓደኞቹ የሚያውቁት ያቺን ሞተር ይዞ እንደሚያባርር ነው የሱ የቅርብ ጓደኛ አብሮ የሚውል አብሮ የሚያድር ሲጠይቀው እንዲህ ነው ያለኝ አንድ ሞተር ይዞ እንደሚያባርር ነው የሚያውቀው እሱንም እቁብ ደርሶ የሆነ ምክንያት ነው እንደገዛ የነገረኝ እንጂ ማውቀው ነገር የለም ማለት ልጅቷን ፎቶ ልኬ ሲጠይቅ እሱ ደግሞ በትልቁ ሱቅ በቃ ምን ልበል ኢትዮጵያ ውስጥ አለ የተባለ እንትን ሱቅ ነው አንስቶላት የላከው እስከዛሬ በምትልኪው ብር ይሄንን ነው እየሰራ ያለውት ብሎ ለኔ ደግሞ ያለኝ ካሜራ ማን ነበርኩኝ ካሜራ ተሰረቀብኝ ከዛ በኋላ ስራ ፈትቼ ቁጭ ብያለሁ ምን ይሻለኛል ብሎ ከኔው ብር እየጠየቀኝ ማለት ግልጽ አድርጎ ብር ላክልኝ ባይሉ እንኳን ያለ ስራ መቀመጤ ደበረኝ እያለኝ ነው የነበረው መከራዬን እያሳየ እሷን ደግሞ ወር በደረሰ ቁጥር የምጽፍላትን ቴክስት ሙሉ በሙሉ ሼር አደረገችልኝ ከ100 በላይ ወር ሲደርስ ዛሬ ነው ነገ ነው የምታስገቢ ብር እቃውን እያስገባው ነው እቃው እየወጣው ነው እንዲህ የሆነ ነው ምናምን ብሎ እሷ ያን የሄደችው ለአንድ ወር ፍቃድ ጠይቃ ሄዳ በአንድ ሳምንት ነው ያባረራት ሂጂ በቃ ቤተሰብሽ ጋር ብሎ ለምን ብላ ስትለው ጅቡቲ ላይ እቃ ተይዞብኛል ካሜራማን ድጋሚ ጎን ለጎን ልሰራበት ጅቡቲ ላይ 300 ሺህ ብር የያዘው እቃ ተይዞብኛል ለዛ ደግሞ ከሆነ ልጆች ጋር ተስማምቼ ይሄው ትኬት እንትን ተብሎልኛል ትኬት ተልኮልኛል ትኩረት አድርጋ እንደማታይ ስላወቀ የሆነ ወረቀት ብቻ በስልክ ይሄው ወረቀት ተልኮልኛል በዚህ ቀን ተነስተብያለሁ ሊሄድ ነው ብሎ እሷን ቶሎ በይ እኔ በሌለውበት ቤት ተቀምጠሽ ቀንሽ ከደረሰ ከምትሄጂ ቤተሰብሽ ጋር ሂጂና ትሄጃለሻል መጀመሪያ እኔ ለቤተሰብ እንዳልናገር አድርገ ካመጣት በኋላ አልሄድም በሚለው ይከራከራሉ በቃ ካለሽ እኔ ምንም ማቅልሽ ነገር የለም ማለት ነው እሷ በቃ አንተም በሌለበት ቤት ዝም ብዬ ቁጭ ብዬ ከመሄድ ብላ ሄደች ወደ ቤተሰብ ይሄንን ሁሉ ስታወራ ምንም ማድረግ አልቻልኩም እሺ ምንድነው ስራክ እኔ ስራ ምንም የለኝም ግልጹም ማለት ነው እኔ ስራ ምንም የለኝም ማለት እሺ መጀመሪያ ለምንድነው ይሄ ስራ አለኝ ብለ የነበረከው መጀመሪያ ስራ እንዳለክ ለኔ ለሷ ሱቅ እንዳለ እኔ ደግሞ ይሄ እንዳለ አረ ሞተሩ ላይ ገዛውላት እኔ ነኝ አለችኝ ከዛ ግሩፕ ላይ ግቢ አለችኝና ከሰውየው ጋራ እኔንና እሱን ልታስታርቅ ማለት ነው እኔን መጀመሪያ ይሄ ሰውዬ ለገንዘብ ብሎ ባይቀርበኝ ኖሮ ከኔ ጋራ ይቀጥል ነበር ምንም ያጣው ነገር የለም ከኔ የጎደለበት ነገር የለም ብር እየተላከለት ነው በየወሩ ያውን በወር እስከዛሬ ከመጣው 3 አመት ውስጥ ብር ስልክለት እኔ ምናልባት የአንድ ወር ይሆናል ልብስ የለበስኩበት አለችኝ 5 ሳንቲም እንዲቀንስ ራሱ አይፈቅድም ስንት ነው ከነ ምንዛሬ ገብቶ አይቶ ምንዛሬ ሁሉ ቼክ አድርጎ ነው ላክልኝ ብር ሚላት ይሄ ሁሉ ነበር እያደረገ ነበረው እኔ እንደምስቱ ሆኜ የታዘዝኩ እያለው ወደ አንቺ ከሄደ በቃ ይሄ ሰውዬ እኔ ተዋለው አንቺ የምትፈልጊው ከሆነ በማለት እኔን ደግሞ አስገባችና ልታስታርቀኝ እንትን አለች ይሄ አይደለም እንኳን ለኔ ላንቺም እንኳን አይጠቅምሽም አልኳት የመጨረሻ ከቀጠልሽ ቀጥይ እንጂ እኔ ባንቺ ግፍ
አንቺ እንትን ባስቀመጥሽው ግፍ እኔ መኖር ስለማልፈልግ ነገ ልጅ ኖረኛል፣ አገባለሁ፣ እወልዳለሁ። ልጆቼ በግፍ እንዲያልቁ ስለማልፈልግ አልፈልግም አልኩ። እሷ እኔን ነው እየለመነች ያለችው። ሰውየውንም አስገብታ የምትፈልገው ከሆነ እኔ ከህይወታቸው ልውጣ፣ ብሬን እንኳን ለእግዚአብሔር ነው የምትወው፣ እሱ እንደፈለገ እንዲያደርግለት እተዋለሁ አለችኝ ማለት ነው። እተዋለሁ ስትል እኔ አትተይም አልኳት። የምር የሆነ ከታች ኮሜንት እያነበብኩ ነውና ተረት ምናምን እያሉ ልጅቷ አለች እንደውም እድል ካገኘች አንድ ቀን ብታስገባ ደስ ይለኛል። እሷ የራሷ የግሏ በራሷ በኩል ያለውን እንድታወራ ማለት ነው። እና ባንቺ ግፍ እኔ መኖር ስለማልፈልግ አልፈልግም አልኳት። እሺ ያለችኝና የሰውየው በመካከላችን ላይ ያለውን ነገር በቃ አንቺ ማትፈልጊ ከሆነ እሱ ደግሞ በእኛ ፊት ሲጠየቅ ምን እንደሚል ታውቃለህ አሌክስ? ሁለታቸውንም ጎድቻለሁ፣ ከሁለታቸውም ህይወት መውጣት ፈልጋለሁ ይላል። እኔ በሌለውበት ቦታ ደግሞ ምን ይላል? እኔ ልጅቷ ኢየሩስ ነውና የምትባለው ከኢየሩስ ጋራ ነው መጨረሻዬም መጀመሪያዬም እንዲሆንልኝ የሚፈልገው፣ እሞታለሁ እንጂ ከኢየሩስ ጋራ ነው መቀጠል የሚፈልገው አለ። ምን ማለት ነው? አንተ ከኢየሩስ እሷ ደግሞ እሱን ለራሷ ንገራት እስቲ ግልጹንና፣ አንተ ወንድ ከሆንክ ጀግና ከሆንክ ራሷን ቲጂ በቃ ከአንቺ ጋር ያለውን ነገር እዚህ ጋር እንጨርሳለን፣ ለአንቺ አልሆንሽም፣ አልጠቅምሽም፣ ከእሷ ጋር መሆን እፈልጋለሁ ብለህ ግልጹን ተናገርና እና አለችው። አልፈልግም አለ ማለት እኔ ጋር ስመጣ ሁለታችሁም አልፈልግም፣ እሷ ጋር ሲሄድ በቃ ከአንቺ ጋር ነው መሆን የምፈልገው አለ። በኋላ ከልጅቷ ጋር ተስማማንና ወደ ሚዲያ ፎቶውን ወደ ሚዲያ ወደ ማምጣት መጣም ማለት ነው። ከሷ ጋር እያወራን በጣም እንደተጎዳች እንዳዘነች ማለት ውስጧ በጣም እንትናል። እውነት ለመናገር በጣም የዋ የመጨረሻ እንኳን ሌላ ሰው እንኳን ይሄ ፍቅረኛዬ ነው ብላ የቀረበችው ሰው ቀርቶ ማንም ሰው ተቸግሮ ካየች የአንድ ወር ምናምን ብላ አታመነታም። ይጠቅመዋል ከተባለች ሙሉ እጇ ላይ ያለውን ነው የሚሰጠው። ይሄ ነገር እኔ ተቆጥቼ አሁን በስንት መከራ ተስተካክላ ድፍን ዓመት ይኸው ከሷ ጋር ጓደኛሞች ሆንን። መጨረሻ እሱ የሷን ንብረት መልሳለሁ ብሎ ሀገር ትቶ ኮበለለ ማለት ነው። አሁን እኔ ካንተ ምክር የፈለኩኝ ይሄ ሁሉ ያወራሁት ሶስተኛ ሰው ራሱ በህይወታችን መጥቷል አሌክስ። በሱ ምክንያት አንድ ልጅ እኔ ቤት ፎቶ አየችና ፎቶ እኔ ቤት ጻፈችልኝ። ከዚህም በፊት ለሷ ጽፋለታለች። ይሄ ሰውዬ ማን ነው ብላ ስሟ ማን ነው? ትግስት ነው። የኔም ስም ትግስት ነው። በኋላ ላይ ሁለታችንም መታ ስትናገር የሁለታችንም እኔም ስክሪንሾት አድርጌ እሷም ስክሪንሾት አድርጋ ስትልክ ራሷ ትግስት በሌላ አካውንት ነው እየተጫወተችብሽ ያለችው። አንቺ ከኔ ጋር መኖር የምትፈልጊ ከሆነ ሁሉንም ነገር ትቼ ከአንቺ ጋር እቀጥላለሁ ብሎ አላት እሱ ማለት ነው። ያቺኛዋ ደግሞ እኔ አይደለሁም እኔን ደግሞ በዚህ በኩል እያስፈራራ ነው እንደናንተ ኢሞ ገብቼ እሱን እንዳላጋልጠው ከነሱ ጋር የምታውሪ ከሆነ ከኔና ከአንቺ የመጨረሻ ነው የሚቋረጠው ብሎ አስፈራርቶኛል። ምን ላድርግ አለች። ልጁ እንዳጋጣሚ የሾኔ የሚባል ከተማ የሾኔ ልጅ ነው። የሀዲያ ማለት የሁሳና መካከለኛ እንትን ማለት ነው። የሀዲያ ልጅ ነው። እሷ ደግሞ እኔ የሁሳና ልጅ ነኝ፣ እሱ የሾኔ ልጅ ነው። አውቀዋለሁ፣ በአካል አውቀዋለሁ ነው ያለችው እሷ። እኔ እኮ አንተም በአካል አላውቅህም ምን ማለት ነው? ይሄው ቴክስት የተጻጻፍነውን እያላኩልህ ነው። በሁለት አካውንት በአንድ ቀፎ እንዴት ነው ተጻጽፌ ለሷ ስክሪንሾት አድርጌ ምልክላት? ያውን በቲክቶክ ኢንቦክስ። ከልጅቷ ጋር ደግሞ የሚያወሩት በኢሞ ነው። ይሄን ምንም አውቀው ነገር የለም ማለለት። በመካከላችን ላለው ሰው እውነት ለመናገር ድፍረት ኖሮ መጽሐፍ ቅዱስ ይዞ ማለት በኋላ ፎቶ እንደንትን ሲወጣ ሀቢባ ጋር ነገሩን አደርሳለሁ ምናምን ብዬ ፎቶውን ላኩለትና እኔ ከኔ ህይወት እንድትወጣ ከኔ ጋር አይደለም መቀጠል ቀርቶ አንድ ቀን ራሱ ከኔ ጋር ስልክ እንድታወራ አልፈልግም። ግን ያንተን ጉድ አደባባይ አውጥቼ ስራህን ካላጋለጥኩ እኔ አላርፍም አልኩኝ። አሁንም አላርፍም። እውነት ለመናገር አሁንም እሱን ያለበት ቦታ ሄጄ ማለት ምን አይነት ሰው መሆኑን ምንድነው የሚለውን ነገር ካላየው አላርፍም ብዬ ሙሉውን ፎቶውን ቪዲዮውን ከኔ ጋር ያወራው ቴክስት እያንዳንዱን ከነድምፁ ይዤዋለሁ ማለት ነው። እሷ ደግሞ የብር መረጃ ራሱ በድምጽ ያወራው ራሱ ሪከርድ ራሱ አላት ልጅቷ። አጋጣሚ ከልጅቷ ጋር በደንብ ተዋወቅን፣ አወራን። የሱንም መረጃ ላከችልኝ። እኔ ጋር ያለበረውን ሁሉ ነገር ላክ። ከሷ ጋር ኖርማል ጓደኛሞች ነን። የሷን ብር ደግሞ ህግ ጋር አታድርሺ እኔ መልስልሻለሁ አለና ጊዜ በተሰጠው በዛች ጊዜ ውስጥ ጠፋሱ። ጊዜ ተሰጥቶት ወንድሙ ደላላ ነው እና ወደ ውጭ ያስወጣው ወደ ዱባይ ማለት ነው። አሁን ያለው ዱባይ ነው ልጁ። እና አሁን ይሄንን ምን እናድርግ? ሰው ደግሞ ምለን ብዙ ሰው አማክራለች እሷም በኔም በኩል ብዙ ሰው እንትን ተብሎ ቤተሰብ ጋር ሂዱና አንደኛ ቅድሚያ ቤተክርስቲያን እሱ ቤተሰብ ጋር እንትን የሚልበትን እዛ ድረሱና ከዛ በኋላ ያለውን ነገር እንትን ብትሉ ይሻላል። እሱ ባለበት ቦታ በህግ ራሱ እንዲያዝ የምታደርጉት ቤተሰብ ጋር ሄዳችሁ ቤተሰብ የሆነ ከቤተሰብ የሆነ አካል ተይዞ
እንትን ከተባለ መምጣት ይችላል የሚባለውን ነገር ነው እኛ እንትን ያለው እና አንተ ምን ትላለህ? ይሄንን ነገር ከነጭራሹ በቃ ልጅቷ እንደተጎዳች አሁን እሷ ንብረቴ ይመለሳል ብላ ተስፋ አታደርግም። ያላትን እግዚአብሔር ባርኮላት ከዚህ በኋላ ያው ስራዋን ለመስራት ወስናለች እና ድጋሚ በዛ ነገር ላይ መንቀሳቀስ ትችላለች። እስከዛሬው እንትን ባታስቀምጡ እንኳን ከዚህ በኋላ ያለውን ነገር እንትን ለማለት ወስና ስለቀጠለች ግን ክሱን ለመክሰስ ሁሉንም ነገር እንትን በዛም በኩል የሚረዳ ጠበቃ ምናምን የሚያዘጋጅላትን ሰው አድርገን ነበርና ምንድነው የሚሻለን? ምን ያለው እኔ ምን ላርግና ለስማክ ምን ያህል ነው አጠቃላይ ብሩ እሷ የጠየቀችው የ3 ዓመት ብር ቢሆንም እኔ እንዳንተ ክፉ አልሆንም በሚለው ሐሳብ 500 ሺህ ብር ነው የጠየቀችው እና መልስልሻለሁ ብሎ ደግሞ ቃል ገብቷል። ሰው ባለበት መልስልሻለሁ ብሏታል። ከዛ ደግሞ እዛ እንትን አርጋ ነበር እሷ ፖስት አድርጋ ነበር እሱን ካጠፋሽ እኔ መጥቼ እንትን እላለሁ አለ። ከዛም አልፎ ደግሞ ከኔ ጋር አብረሽ መቀጠል እንደምትቺ አሳውቂ ኤፍቢ ላይ ራሱ ግቢና ስሜን ያጠፋሽው መልሰሽ ካስተካከልሽ ብሎ ማስፈራራት ጀመረ። መልሶ ደግሞ ድጋሚ በቃ ይቅርታሽን ብቻ ልቀበልና እኔ ስራ ሰርቼ የቀንም ስራ ሰርቼ መልሳለሁ አለ ማለት ነው። ግን እንደዛ ብሎ አታሎ ነው ከሀገር የወጣው። ዱባይ አሁን የት እንዳለ ታውቃላችሁ? አናውቅም። እድሜሽ ምን ያህል ነው ያንቺ? 22 እሺ ሚውት አድርጊና አዳምጪኝ። ሰዓቱ በጣም ስላለ ኮይን ልስጣችሁ። አንድ 30 ሰከንድ ስጪኝ። እሺ ያ ነው እናታችሁ። እኔ የሆነ የቱርክ ፊልም ማይን ይመስለኝ የሆነ ድርሰት ምናምን ነው የሚመስለው። ሁለት ነው መጀመሪያ አንቺ ብቻሽን ብር ከዛ የሆነች ልጅ መጣች፣ ከዛ የሆነች ሌላ አራተኛ ሰው ይኖራል። ምናልባት ፎቶን ፖስት ብታረጊው እኔም አሁን እዚህ ዱባይ ውስጥ መጥቶ ደግሞ ስንት ደግሞ ያልገባቸውን ሰዎች ደግሞ እየሄደባቸው ይሆናል። አሁን አንቺ አንደኛ ነገር ከዚህ ሰውዬ አሁንም ውጪ፣ አሁንም ስቲል እዚህ ጉዳይ ውስጥ ኢንቮልቭ እያደረግሽ ገብቶሻል። ጥፋት አንድ ሰውየው ሞተር የገዛችለት ሴት እንደሆነች ዱባይ የምትኖር ፍቅረኛ እንደነበረችው መጀመሪያ ፍቅር ጀምሮ ያኔ የሰማሽበት ጊዜ ላይ ፍሬን መያዝ ነበረብሽ። በሴት ገንዘብ ጡረታነት የሚኖር ወንድ አይሆናችሁ። እኔ ልንገራችሁ፣ እንኳን በሴት ቀርቶ ልብ ብለሽ አዳምጪ። ቤተሰቡ ላይ ጥገኛ ሆኖ ያለ ወንድ አይሆነሽ። ቆፍጠን ያለ ሚጥር ምንም እንኳን እየሰራ እንኳን ያልተለወጠ ገንዘብ የሌለው እንኳን ገንዘብ አለመኖር ድህነት አይደለም፣ ባይዙ ችግር አይደለም። በስራ ይለወጣል። ሰው ጠንክሮ ከሰራ ነገ ያመጣዋል። ሚጥር ይሄ ልቡን ነው የምታየው። የመስራት የመለወጥ አላማ በራሱ የመቆም የማንንም ድጋፍ ሳይፈልግ ራሱ በራሴ ብቻ እኔ ልቆም ብሎ የሚያስብ ወንድ ካየሽ እሱን ልቡን ነው የምታየው። ልጥፍ ብሎ የሆነ ቦታ ላይ ያለ አይሆንሽም። ነገም አንቺ ነው የሚበዘብዝሽ። እሱን ቀይ መስመር ስታልፊ ብለሽ እህትሽን ላክሻት እዩ ብለሽ ምን አይነት ቸልተኝነት ነው? እህትሽ ብትደፈርስ? ጾታዊ ጥቃት ቢደርስባትስ? ግብረ አበሮቹን ሰብስቦ እህትሽን አግቶ ይህን ያህል ገንዘብ ካላስገባሽ አልሰጠሽም ቢል ምን ታመጫለሽ? እጅን በእጅ የበላው ነው። እህትሽ ከተደፈረች በኋላ ጾታዊ ጥቃት ከደረሰባት በኋላ ብትከሺው ብታስፈርጅበት ምን ሊመጣ? አንዴ ተቀድመሻል። ህይወቷ ተበላሽቶ በገዛ እጅሽ ቲክቶክ ላይ የተዋወቅሽውን ወንድ አስምሪበት። ይሄ ሁሉ እያወራው ያለሁት አብሮ አደግሽ አይደለም። አይ ቲንክ ወይ የሰማችሁ አብሮ አደግሽ አይደለም ወይ የሰፈር አብሮሽ ያደገ ሰው የምታውቂው ሰው አይደል? ቲክቶክ ላይ የተዋወቅሽው ቲክቶክ ላይ ሃይ ተባብለሽ ተጠባብሳችሁ የተዋወቅሽውን ወንድ እህትሽን ሂደሽ እዩ ብሎ ማገናኘት ብዙዎቻችሁም አላችሁ። ቤተሰቦቻችሁ ጋር የምታስተዋውቁ ገና በአካል ያላወቃችሁትን ሰው ገና በአካል ያላገኛችሁትን ሰው ምን እንደሆነ ማታውቁትን ወንድ ቤተሰብ ጋር ሄዳችሁ ተዋወቅ።
ወንድሜን አገኝ። ታው ዋጋ ትከፍላላችሁ። የቤተሰቦቻችሁን ህይወት ታበላሻላችሁ። ስለዚህ ጥንቃቄ ይፈልጋል። ይሄንን ሁሉ ቀይ መስመር ውጥንቅጡ የወጣ ጉዳይ ውስጥ ገብቶሻል። ያ ትክክል አይደለም። ስለዚህ አሁንም ምንድነው ማድረግ ያለብሽ? ከነዚህ ከሴቶቹ ጋር ተሰብስበሽ እንደዚህ ነገሮችን እንትናል ውጪ። የምትፈጥሪው ነገር የለም። በእሷ ትምጣና ታውራን፣ ስለ እሷ እናወራለን። አንቺ ግን በቃ እጅሽን አንሺ። በቃ ምንድን ነው ከዚህ ሰውዬው ጋር ያለሽ ነገር? ስትሞሺ ነው እንዴ የሚያበቃው? በቃ ተሸውደሻል፣ ተበልተሻል፣ ተታለሻል። ውጪና ከዚህ ጉዳይ ራስሽን አላቂ። የለችም። እየሰማሽኝ ነበር ወይስ እንዴት ነው ነገሩ? አለሽ? እየሰማሁ ነው አሌክስ፣ እየሰማሁ ነው። እሺ ሚዩት አርጊሽ። አይ እየሰማች ነው ብዬ ነው። አድርጋው ሊሆን ይችላል። ስለዚህ እህትሽን አደጋ ላይ ጥለሻል፣ ገንዘብ ልከሻል፣ ብዙ ነገር አድርገሻል፣ ጥፋት አጥፍተሻል። ከዚህ ሰውዬ ውጪ ብሎክ አድርጊ። ስለሱ አትስሚ። ከሱ ጋር የሚያገናኛቸውንም ሰዎች ራቂ፣ አትነካኪ። በቃ ህይወትሽ ስለተረፈ ከዚህ በላይ ዋጋ ስላልከፈልሽ ተመስገን ብለሽ ትምህርት ይሆንሽ። እባካችሁ ሰዎች ቲክቶክ ላይ የምታውቋቸውን ሰዎች ህይወታችሁን አሳልፋችሁ አትስጧቸው። ማንም እኔንም ጨምሮ ጋይስ በደንብ አዳምጡ። እኔን የምነግራችሁ ከምንም ኢንቴንሽን ተነስቼ አይደለም ጓዶች፣ በእውነት ወይ እንድትደመሙም አይደለም እንድትመርቁኝም እንድትረግሙኝም ግድ ጉዳይ አይደለም። እሱ ምነግራችሁ እንዲሁ ከቅን ልብ ነው። በእውነት ቲክቶክ ላይ ሶሻል ሚዲያ ላይ የምታደንቁት ሰው ሊኖር ይችላል። በስራው በትምህርትም ሊሆን ይችላል፣ በቢዝነስም በምን የምታውቁት ሰው ግንኙነታችሁ ፐርፐዝሊ አሁን እውቀት ከሆነ በቃ እውቀቱን መቅሰም ላይ ብቻ ይሁን። ህይወታችሁን አሳልፋችሁ አትስጡ። ቤተሰቦቻችሁን አሳልፋችሁ አትስጡ። ገንዘባችሁን አሳልፋችሁ አትስጡ። ህልማችሁን የተገደበ ይሁን። ማንንም አትመኑ። እኔ እንኳን እዚህ ጋር ቁጭ ብዬ የሆነ ነገር ስነግራችሁ የሚጠቅመውን ብቻ ውሰዱ። ከዛ ውጭ ኤክሳይትድ አትሁኑ፣ አትመሰጡ። ዲቴይል ነገር ውስጥ ሰውን አምናችሁ ህይወታችሁን አሳልፋችሁ አትስጡ። ከፈጣሪያችሁ በታች ብታምኑት ራሳችሁን ብቻ ይሁን። ማንም ሰው ጭንብል ለብሶ ነው የሚመጣው። አይታችሁም ሰውን ክፉ ነው ብላችሁም አትፈረጁ። አይታችሁ ቀርባችሁ ሳታውቁት ነገሩን ሳታረጋግጡ ጥሩም ነው ብላችሁ አትፈረጁ። በቃ ኒውትራል ሆኑ። እውቀት ከሆነ ውሰዱ። ስራ ቢዝነስ ከሆነ ነግዱ፣ አትርፉ፣ ሽጡ፣ ግዙ፣ ችግር የለም። ከዛ ውጭ ግን ልባችሁን አሳልፋችሁ ቤተሰብ አሳልፋችሁ አትሂዱ። በጣም በጥልቀት ነው የተጓዝሽው አንቺ። ስለዚህ ከዚህ ሰውዬ ተላቀቂ እባክሽ። ልጅቷን ደግሞ ጥሪያትና ትምጣ። ነገም ገብቶሻል። አሁን ሰዓታችንም እርግጥ ስለሄደ ነው። ነገ ጥሪያት ትምጣ፣ እናውራት። እሷ ራሱ ቀዶ ጥገና ያስፈልጋታል። ገንዘቧን ለማግኘት ብላ ሌላ አይነት ስህተት ውስጥ እንዳትገባ፣ ሌላ አይነት ወጥመድ ውስጥ እንዳትገባ። ይሄ ልጅ ሊያጠምዳት ከፈለገ እሰጥሻለሁ እያለ ነገ እንደገና ከእሷ የሚወስድበትን መንገድ ይፈልጋል። የራቁት ቪዲዮ ይዘው የሚያስፈራሯችሁ ወንዶች እኮ እች እኮ ናት ቴክኒካቸው። ታውቃላችኋል። አሁን አንቺ የራቁት ፎቶች ወይም ቪዲዮዎች ቢኖር እዚህ ሰውዬ ጋር እንዴት አድርጎ እንደሚያርስብሽ ግን አውቀሻል? አይሻል? እንደዚህ አይነት ወንዶች ላይ ነው እየወደቃችሁ ምን የምትሉት፣ ህይወታችሁ የሚበላሸው ማለት ነው። ስለዚህ ይህንን አድርጊ። ተግባባን? አሌክስ ሰምቻለሽ። እንደዛ አድርጊ። እሺ፣ እሺ፣ ምንም ችግር የለም። እኔም አመሰግናለሁ። ወይ ታሪክ። ለማንኛውም ጎበዝ፣ እነዚህን ወንዶች ምን እንውጋቸው? በተኙበት ሄደን ማደንዘዣ ወቅተን አይምሯቸውን አንጎላቸውን አውጥተን እንደገና እንጠበው እንዴ? የት ነው የተወለዱት? የት ነው ያደጉት? ግብረ ገብነት አልተማሩም? አንዳንዴ እኮ እንዲህ ዩሊታ የሚባል ነገር እኮ አለ ጓድ። ለማንኛውም ሰዓታችን ኦልሞስት 4 ደቂቃ ምናምን የቀረን። ስለ ጌሙ የምጠይቁኝ ሰዎች ኦልሞስት ያው የዛሬ ሳምንት ነው ብዙዎቻችሁ ይጠይቃችሁ ነበረ።
የዛሬ ሳምንት ነው። ጥሩ ቆይታ ነበረን። ጊዜያችን ሰዓታችንን ያው ጨርሰናል። ኦልሞስት ጉዞ ላይ፣ መንገድ ላይ፣ ቢሮ ውስጥ የተለያየ ቦታ በተለያየ አይነት ሁኔታ ውስጥ ሆናችሁ ነው እየተከታተላችሁኝ የነበረው። ነገ እንገናኛለን።